አይነት ፈጣጣ ናት? እንዴት በአንድ ቀን ራት ልጋብዝ ትለኛለች? ቢለኝስ? ኧረ ኑሐሚን ተረጋጊ እንዴ። ዛሬ ስራለሽ እንዴ? ያስተካክል። ስራ እንዴት ስራ ፈት ነው የሚያስመስላት? ወይ ለምን ቤት ራት ልጋብዝ አልለውም? ግን ደግሞ ቤት ከመጣ በኋላ በልቶ ነው የሚወጣው። እንዴ ታዲያ ምን አስበሽ ነበር? ኧረ ለአብራን እኮ አልተጨነኩ። የለምኖኝ ነው። ቆይ ግን ኤርሚያስን እኮ ለአንድም ቀን እንደዚህ አስቤው አላውቅም ነበር። ቆይ እንዴት አምና ገለዋን ለሰጠች ልጅ እንደዚህ አይነት ትልቅ ነውር ትፈጽማለህ? አልገባኝም። ብቻ አሁን ያንን ቪዲዮ እንድትሰጠኝ እፈልጋለሁ። አልፈልግም። ዋታና ሳቅ ነው ኑሐሚንና ናሆም ሊሞሸሩ ነው ማለት ነው። እንግዲህ ኤርሚያስ ደግሞ ናሆምን ካልመታው ብሎ ጠርሙስ ይዞ እየተገለገለ ይገኛል። ምክንያቱም ኤርሚያስ ከአቅም በላይ ጠጥቶ ከአቅም በላይ ሰክሯል ማለት ነው። በዛ ላይ ደግሞ የአምራንን መጥፋት አስደንግጦታል። ቆይ ልጅቷ ምንድን ነው ያደረጓት? ስልክ ስደውል ስልኳ አይሰራም፣ ደግሞ ሲጠራም አይነሳም ነው ወይስ ያኔ ጎዛ ባንኮን ያስደግፊያት ሲሄድ የምትከፍለው አጥታ ስልኳን ቀሟት እንዴ? እሺ ስልኳን ከቀሟት እሷ የት ገባች የት ሄደች እያለ እንግዲህ ኤርሚያስ እየተጨነቀ ይገኛል ማለት ነው። ያ እንግዲህ ተጽዕኖ ፈጥሮበት ይመስላል። የሌለ ነገር ማለትም በቃ ያልጠጣው የለም። የሀገር መጠጥ ጠጥቶ መጥቶ አሁን ላይ ናሆምን ካልመታው ብሎ እየተገለገለ ነው። ኑሐሚን ደግሞ ቀድሞውንም ኑሐሚን አስጠንቅቀው ነበረ በኤሚን ጉዳይ ላይ። ስለዚህ ኑሐሚንንም ሊበቀል የመጣ ይመስላል ማለት ነው። አሁን ላይ ሁላችንም እንደምናውቀው ማለት ነው ስራ ለሰሪው ሾህላ ጣሪው እንደሚባለው አምራን ደግሞ ስትሰራው የነበረው ስራዋ ሁሉ ግፏ ሁሉ ማለት ነው እንግዲህ አንድ ላይ ተጠረቃቅሞባት ይመስላል። በዚህ ልክ ታግታ ታስራ አቶ ለይኩን እንግዲህ እንደዛ አስረዋት እያናዘዟት ይገኛሉ ማለት ነው። አሁን ላይ ሌላ ቦታ አለ ያልሽውን መረጃ ካላመጣሽ በስተቀር እዚህ ጋር ወዴትም መሄድ አይቻልም። እዚሁ ቦታ ትበሰብሻታለሽ። ምክንያቱም ሁለተኛ መረጃ ሌላ ሰው ጋር አለ ያልሽውን ማምጣት ስላለብሽ ተብላለች ማለት ነው። እንግዲህ ያንን ካላመጣች ኦልሬዲ ምን ልትሆን ነው ማለት ነው? እዚሁ ታስራ ነው የምትቆየው እስከዛ። እንግዲህ አቶ ለይኩንና ወይዘሮ ዝናሽ ደግሞ ቤታቸውን አሁን ላይ ስለተስተካከለ በጣም ደስ ብሏቸዋል። ቢሆንም ግን አቶ ለይኩን አሁንም ቢሆን ውስጤ ደስተኛ ሊሆን አልቻለም ብለዋል። ምክንያቱም ቤታችን ባለመፍረሱ ደስተኛ ነኝ፣ ነገር ግን በአንዳንድ ነገሮች ላይ በተለይ ዳግምን ሳየው በጣም እየተሰማኝ ነው። የጥፋተኝነት ስሜቴ መቼም ቢሆን የሚጠፋልኝ አይመስለኝም። እስኪ አስቢው አሁን ልጁ ቢሰማ ምን ሊያደርግ እንደሚችል እና ይሄ በጣም በህይወቴ ከባድ የሚያደርገው ነው። ለዚህም ነው እኔ ሁሌም ቢሆን እኔ ራሴ ወንጀለኛ ነኝ እያልኩኝ ለራሴ የምነግረው ይላል ማለት ነው አቶ በኃይሉ። እንግዲህ ወይዘሮ ዝናሽም እየተከራከረችው ነው። ቆይ እሺ አንዴ በአጋጣሚ ለተፈጠረ ነገር ራስን መውቀሱ አስፈላጊ ነው ወይ? ራስንስ በዚህ መልኩ ማስጨነቁ እኮ አግባብ አይደለም። ደግሞ አሁን ላይ ስራህን በስርዓት እየሰራ ነው እና በቃ ተው በቃ አሁን እኮ አልፏል እኮ ደግሞ ተያይዘን እናልፈዋለን ብላለች። በእርግጥ ስራ ቦታው ሄዷለኝ ደስ ይላል አቶ ለይኩን። ለዛም እንግዲህ ናሆም ራሱ በጣም ደስ ብሎታል። አባዬ ከስንት ድብርት በኋላ ወደ ስራ ቦታ ስለተመለስክ ደስ ብሎኛል ብሎታል። እንግዲህ የስራቸውንም ሁኔታ እየተነጋገሩ ነበረ ማለት ነው። ወደ ታች አሽቆልቁሏል ገቢው እያለ ይገኛል አቶ ለይኩን። በእርግጥ እየሰሩም ስላልሆነ ማለት ነው። እናም እንግዲህ ኑሐሚንና ናሆም ደግሞ ደስ በሚል ሁኔታ በቅርቡ ሊጋቡ አሁን ላይ ሽማግሌ ሊላክ አቶ ለይኩንም እንዲሁም ደግሞ አቶ ተሰማም በጣም በትልቅ ደስታ ላይ ናቸው። ናሆም ራሱ በዚህ መልኩ በቃ ማመን ሁላ እስኪያቅተው ድረስ ሀሴት አድርጓል ማለት ነው። ነገር ግን ምንድነው ሊያደርግ ያስበው ማለት ነው ኤርሚያስ? እሺ እናንተ ጥንዶች፣ እሱ ያው በሰካራም አንደበቱ ማለት ነው፣ እናንተ ጥንዶች ትንሽ የፈጠናችሁ አልመሰላችሁም በማለት እንግዲህ ብስጭቱንና ቆጣውን ገልጿል ማለት ነው። ኑሐሚንም ምን አገባክ ከዚህ ሂድ ስትለው አያገባኝም እሺ ላሳይሽ ብሎ እንግዲህ
ናሆም ጋር ሰጣ ገባ ውስጥ ገብቷል ማለት ነው ኤርሚያስ በነገራችን ላይ ለምንድን ነው እንደዚህ የሚያደርገው ስንል አሁን ላይ ኑሐሚንን ወደዋት ኑሐሚን ጋር ያለው ፍቅሩ እስካሁን ኖሮበት ነው ለማለት ከባድ ነው። ምክንያቱም ራሱ ነው ለኤሚን ምን አላት፣ እኔ እውነቱን ስነግርሽ በፊት በእርግጥ የቀረብኩሽ ለገንዘብ ነበረ፣ አዎ ኢቴሜ ነበርሽ። ነገር ግን ከጊዜያቶች በኋላ ነገሮች ተቀያይረዋል። እንዳስብሽውም እንዳስብኩትም አይደለም። ነገር ግን በቃ ነገሮች ተቀያይረዋል ብሏል ማለት ነው። በጣም ይገርማል እንግዲህ ኤርሚያስ። እናም እንግዲህ በጣም የሚገርመው ማለት ነው ኤርሚ በጣም እዚህ ጋር ሀሳቡና እቅዱ በጣም ነው የሚያናድደው። አሁን እንደዚህ ማድረግ አልነበረበትም። እውነት ጠርሙስን አንስቶ ጭራሽ ናሆም ጋር ግብ ንትረክ ምናምን ማድረግ አልነበረበትም። ምክንያቱም እዚህ ጋር እሱም ያውቃል፣ ሁሉም ሰው እንደሚያውቀው ኑሐሚን የምትወደው የምታፈቅረው የምትመኘው የምታስበው የምታልመው ናሆምን ነበረ። ስለዚህ አሁን ላይ ናሆምን ስለታገሰች ስለ ትዕግስቷ ማለት ነው እንግዲህ የምትወደውን የምታፈቅረውን ናሆምን ያው ባሏ አድርጋለች ማለት ነው። እንግዲህ በጣም ነው ደስ የሚለው። በቅርቡ እንግዲህ ያው ሽማግሌ ተልኮ እንደገና ደግሞ በጣም አሪፍ ሆኖ ያው ሁለቱ አንድ ይሆናሉ ማለት ነው። ማለትም ኑሐሚንና ናሆም በዛ ሰዓት ታዲያ በጣም ነው ደስ የሚለው እውነት። አሁን እንግዲህ በቅርቡ ሽማግሌዎች ወደ ቤትህ ይመጣሉ በማለት አቶ ለይኩን እንግዲህ ለአቶ ተሰማ ነግሮታል። አቶ ተሰማም በጣም ነው ደስ ያለው በጣም ከሚባለው በላይ እና እንግዲህ ሁለቱም በጣም ደስተኞች ሆነዋልኝ በአባቶች ማለት ነው። በዛ ላይ እሷን ብትሆን የምትወደውንና ስታስበው ስታልመው የነበረውን በሆኗን በህልሟም እንግዲህ ናሆም ነበር የምትለው ማለት ነው። እንግዲህ አሁን ላይ ግን ያው በእጇ ሆኖላታል ማለት ነው ኑሐሚን። እውነቱን ለመናገር ከኑሐሚን የምንማረው ትዕግስት ምን ያክል ዋጋ እንዳለው ነው። በቃ ኑሐሚን በጣም ነበር የታገሰችው። እንግዲህ ኤሚን ደግሞ ያው ትንሽ ፈጠነች። አንዳንዱ ሲታገስ አንዳንዱ ሲፈጥን ነው። ያው ህይወት እንደዚህ ነች እና እንግዲህ ኑሐሚን ያን ያክል ታግሳ የትዕግስቷን ፍሬ ደግሞ አሁን ላይ አግኝታለች ማለት ነው። ኦልሬዲ ናሆም የትዕግስቷ የጸሎቷ እንግዲህ ክፍያ ነው ብንለው ሁላ ትዕግስት፣ በተለይ ትዕግስትኛ ያው ድንገት ጸልያ ከሆነ ነው እንጂ ትዕግስቷን ያየ ነው። ትዕግስቷን ግን አምራን ስትመጣ ምን አለች? አምራንን ምንድን ነው ያለችው? ናይ እችን ለገንዘብ እንደቀረበችው ግልጽ ነው። ለገንዘብ ነው የቀረበችው። የሆነ ጊዜ መሄዷ የማይቀር ነው ብላ ነው የጠበቀቻት። እውነትም ለመናገር አምራን ለገንዘብ ነው የቀረበችው። ኢቨን አሁን ራሱ አቶ ለይኩን አግቷት ምንድን ነው የምትለው? እኔ ምን እንደምፈልግ ታውቃላችሁ፣ የምፈልገውን ነገር ስጡኝና ልሄድበት፣ የኔን ግን የምፈልገውን ስጡኝ ብላለች። አያችሁ፣ ገንዘብ ነው የምትፈልገው። አሀ የዝኑን አክሲዮን አላቶ ለይኩን ማለት ነው። እንግዲህ ኑሐሚን ደግሞ ሳትወድ በግድ ይሄ ጭንቅንቅ ያለ ነገር ምናምን ነገር የለም። በቃ ዳይሬክትሊ ጠበቀችው። ከዛ ይሄው አሁን ላይ የሷ ሆነ ማለት ነው። እና ኤሚን ደግሞ እንግዲህ ያው ሁላችንም እንደምናውቀው ኤሚን ተሸውዳለች ማለት ነው። እንግዲህ ኤሚን የተሸወደችው አንዳንዴ ባለማስተዋል በምናደርጋቸው ነገሮች ነው። ኤርሚያስ ያው በምላሱ በጣም ብዙ ነገርን ጠብ ማድረግ የሚችል ሰው ነው። ስለዚህ ኤሚንንም ደግሞ ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ፣ ሄድኩልሽ ስላት እሷም እንግዲህ በሱ ወጥመድ ጠብ ብላለች ማለት ነው። ዘይገርም ነው እንግዲህ። እናም እንግዲህ በሱ ፍቅር ወድቃ ከዛም አልፎ እንግዲህ ራሷን አሳልፋ ስለሰጠችው ነው ያንን ቪዲዮ ይዞ እያስፈራራት ያለው። በእርግጥ ወዳ ፈቅዳ እንዳልሰጠችው ሁላችንም የምናውቀው ነገር ነው ማለት ነው። ግን ከሆነ በኋላ ምን ታደርግ? አታስይዘው ነገር ምንም ጥቅም የላትም። ምንም ባይሆን ምንድነው የተፈጠረው ነገር አለችው። እንደ ጠጥተሽ ነው እንጂ እኮ ምን እንደተፈጠረ እኮ ጠንቅቀሽ ታውቂያለሽ ምናምን ስላት እሷም የልጅ ነገር ጸጥ አለችው ማለት ነው። አሁን ላይ ግን እሱ ጤባ ጤቤ እየተጫወተባት ይገኛል። በተለይ ቪዲዮ
ቪዲዮ በእውነት ቪዲዮ ማስፈራሪያ ማለት በቃ እንደዚህ ቪዲዮ ቀርጾ ይዞ የሷን ብቻ አይደለም። በነገራችን ላይ ኤርሚያስ ይሄን ነገር ከዚህም በፊት በአምራን ላይ የፈጸመው ነው። አምራንንም እንግዲህ እሱ ጋር ባደረች ጊዜ እንደዛ ቪዲዮ ቀርጾ ከዛ ለባልሽ ላክለት ወይ አስባችሁታል? እና ገንዘብ ካልሰጠሽኝ ያው እሷ ገንዘብ አስለምዳው ነበረ፣ ገንዘብ ትቀበል ነበረ። ገንዘብ ከናሆም ተቀብላ ማለት ነው። አምራን ለወስዳ ለሱ ነበር የምትሰጠው ለኤርሚያስ። እናም ምን ገንዘብ ብቻ አይደለም እኮ ከገንዘብም ከብር ከሳንቲም ከዚህ ከገንዘብ እኮ አልፎ መኪና ከአስቡት እንግዲህ መኪናን ያክል ነገር ከናሆም ወስዳ እኮ ለኤርሚ የሰጠች ጀግና ናትኝ አምራን ማለት ነው። አምራን እንግዲህ አሁን ላይ ግን እሷ ጉድጓድ ስትገባ፣ አሁን ላይ ግን እሷ በዛ ልክ እስር ቤት ስትንገላታ፣ ያው እስር ቤት በሉት እንግዲህ ታጉራለች አንድ ክላስ። እንደዛ ስትሆን አልደረሰላትም ኤርሚያስ እና በጣም ነው የሚያሳዝነው። እንግዲህ አሁን አቶ ላይኩን ነግሯታን ለወይዘሮ ዝናሽም የአምራንን ነገር ተዩ ኦልሬዲ ታገታለች፣ ደግሞም ግድ ስለሆነ ነው ብለው እንግዲህ ያው መግቢያው ላይም እንዳሳየኋችሁ ማለት ነው ነግሯታል። ደስ ያላት ኑሐሚን ደግሞ አባቷ መጥቶ እንዴ በነገራችን ላይ እሷ የፍቅር አዲስን ፍቅር ይዞኛል የሚለውን ሙዚቃ እያዳመጠች ነበረ። ፍቅር ይዞኛል ምን ይሻለኛል እያለች እና እንግዲህ አቶ ተሰማም ቀስ ብሎ ሄዶ ቆይ ምንድነው ምን ማንና ፍቅረሽ ነው ብለው ጠይቀዋታል። ኧረ እኔ ዳይሬክት ዝም ብዬ ያው የዘፈነችዋን ዘፈን እኮ ነው የደገምኩት እንጂ እኔ እንደዛ ነገር የለም እንዴ አባዬ ምን አስበህ ነው? ኧረ የለም ብላ ብትደረደርም አይ ንገሪ በማለት እንግዲህ እስኪ ልገምት ግን ዳግም ሲሉ ገምተዋል። እውነት ነው። አዎ ዳግም የኑሐሚን አፍቃሪ ነው። እንግዲህ ኑሐሚን የምታፈቅረው ሳይሆን እሱ የሚወዳት የሚያፈቅራት ያው የታወቀ ነው ዳግም ነው። ነገር ግን ያው እሷ ደግሞ ስለማትወደው ስለማታፈቅረው የምትወደውን የምታፈቅረውን ናሆምን ነው። ከዚህ በፊት እንግዲህ ዳጊ ራሱ ለናሆም ነግሮታል። እኔ እኮ ኑሐሚንን በጣም ነው የምወዳት በጣም ነው የማፈቅራት ብሎ ዳግም ሲናገር ያኔ ታዲያ እሱ የመሰለው ምንድነው ዳግም ይህንን የተናገረበት ምክንያት ማለት ነው ያው የልቡን መናገሩ ነው። የልቡን አውጥቶ ተናገረ። በዛ ሰዓት ታዲያ ናሆምም ዝም አላለም። ወይም ደግሞ አይ ወንድሜ አንተ ከወደድካትማ በቃ ምናምን አላለም። እሱም ደግሞ ፍቅሩ እንዲያልፈው አልፈለገም። ስለዚህ አይ ወንድሜ እኔ እኮ አላወቅኩም ነበረ፣ ነገር ግን ዞሮ ያው እሷ ራሷ ብትመርጥ ይሻላል ከሁለታችን በሚል እንግዲህ እሷማ የምትመርጠው ግልጽ ነው ብሎ አለኝ። ዳጊ ደግሞ እውነትም ነው ኑሐሚን የምትመርጠው ግልጽ ነው። ምክንያቱም ስትወደው ስታፈቅረው የኖረችውን ናሆምን ትመርጣለች እንጂ ዳግምን ልትመርጥ አትችልም። እንደዚህ ነው በነገራችን ላይ ፍቅር ላይ ይሉኝታ አስፈላጊ አይደለም። የምትወደውን የምታፈቅረውን ያው መርጣለች ማለት ነው እሷም። ምክንያቱም ያው ረጅም ጊዜ ነው እውነት ለመናገር ረጅም ጊዜ ናሆምን በቃ እና አቶ ተሰማ ደግሞ ለጨዋታ ማለት ነው ለአቶ ላይኩን አሁንም እኮ ናሆም ቃም ሲወድቅ ናሆም ምንም ሲል ናሆም ማለት ጀምራለች ሲሉ በጣም ነው ደስ ያላቸው አቶ ላይኩንም። ነገር ግን እንደዛ ያሉት ያው ለቀልዱ ለጨዋታው ድምቀት እንጂ ኑሐሚን እንደዛ ነገር አላለችም። ኦልሬዲ ያው ይወዳታል፣ እሷም ደግሞ ትወደዋለች። ናሆምን ስልክ ሊደዋወሉ በጣም ተፋፍረው ምናምን ነገር እሱ ሲደውል እሷ ስትደውል መስመር ይያዛል፣ ብቻ ደስ ይላሉ። እና እንግዲህ እንደዛ ከሆኑ በኋላ በጣም ደስ የሚለው ማለት ነው እየተዝናኑ ነበረ። በዛ ላይ አስቡት እንግዲህ ሙሉ ቤተሰብ የኑሐሚንም እንዲሁም ደግሞ የእሱም የናሆመም ሁሉም በእነሱ ግንኙነት በእነሱ የወደፊት እቅድ የወደፊት አላማ ሁሉም ደስተኛ ናቸው። ስለዚህ ይሄ ለራሳቸው ብቻ ሳይሆን ለቤተሰብም ደስታን ምንጭ ማድረግ ነውና በጣም ደስ ይላል። እንግዲህ ያው ኤርሚ በጠርሙስ እንዳይመታው እሱን ማለት ነው ማለትም ናሆምን እንግዲህ እንላለን ድምጻችን ይሰማ።
አዎ በዛ በያዘው ጠርሙሱ ናሆም ጋር ተጋጭቶ ናሆምን ወይም ደግሞ ኑሐሚንን እንዳይመታት እያልን ኮሜንት ላይም ጻፉ ማለት ነው። ሀሳባችሁን ወዶች እንደዚህ እያላችሁ ምንም መሆን የለባቸውም። አንዳንዴ እያማረ የሚያምር ሆኖ እየሄደ እያለ የሆነ አንዱን መትቶት ምናምን ነገር ይበለሻሻል ማለት ነው። እና አሁን ላይ ደግሞ እንደዚህ አይነት ነገር እንዳይገጥም ብቻ ደስ ይላሉ። ወደፊት ደግሞ ምን ሊሆን ይችላል ስንል የሰው የደስታ ምንጭ መሆን ደስ ይላል። እስኪ እናንተስ ምን ትላላችሁ? ወዶች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።